ነው አረ ምን ችግር አለ እቺ ምን አላት ወይ ችግር የለም ታይማ ምን አንተ ሶስት ልብስ ናትቆ አረ ራሴ ተወሰነ አማና ግዝሽ ብቻሽ ናችሁ ስራ የለም ዛሬ በቃ ራሴ ላይ ማጣው ራሴ ላይ የምጨርሰው እሺ ምን አገባኝ በኋላ ግን አላገሽኝም እንዳት በቃ እዚህ ቤት ውስጥ እኔ ብቻ ነኝ አይደለም በለው አዎ እንዴ ምን አገዝሽ እኮ ብዬሻለሁ እኔ ለፋለሁ እናንተ ችግር የለም ቁጭ በሉ የሚያግዘኝ የለም ቅድም ጀምሮ እኮ አገዝሽ ስለሽ የነበረው ታዲያ እኔ ቢብያለሁ እኔ ብቻ እኮ ሄዳ ያለብኝ የምታስመስሉት አይደለ ወይ አንቺ አታግዥኝ ወይ ወንድምሽ አይረዳኝ እኔ ምንሽ የት ሄዶ ነው ግን ደህና ዋላችሁ የት ነበር ካንተ ምጽዋት ልሰጥ ሄጄ ነበር ምጽዋት ነው ያልከኝ ልጅ አዎ ምጽዋትን ለተቸገረ ሰው የሚሰጥ ሰው ለእግዚአብሔር መስጠቱ ጠቢቡ ሰለሞንም ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል በጎነቱን መልሶ ይከፍለዋል ይላል በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች ዛሬም በተለያዩ ሰው ሰራሽና ተፈጥሯዊ ነገሮች እየተፈተኑ ይገኛሉ ከዝናብና ከፀሐይ የማያስጥል በዓታቸውን በመስራት እኛም በረከትን እናገኝ አካውንታቸውን ከላይ አስቀምጬላችኋለሁ እማዬ ውሃ የለችም እንዴ ባምባውን ጠይቅ ምንድነው ልቤን ከፍ ዝቅ የምታረገው እማ ጥቁር ጃኬት ላይ ተሻዋል ጣሪ ወይ ይልሻል እንዴ ወይ ባክሽ ዘመሬን ላይ ወድቆ አግኝቼው ግድግዳውን ይየበሳል እማ መብራት የለችም እንዴ አይንሽ አይሰራም ማየት ነው እማ ትናንት ያረኩት አንድ ግር ጫማ ነው ተሻዋል አንቺ እንደሆነሽ የትም ነው የምትይው ቅድም ውሻው እየጎተተው ነበር እንዴ ወይ እንዴ ዝም ትያለሽ እኔ የምለው የዚህ ቤት ልጆች ቆይ ምን ሆናችሁ ነው ዕቃ በስነ ስርዓት ማታስቀምጡት በዚህ አይነትማ ቁም ነገርን ብነግርሽ አንቺ አሰሚ ቁም ነገር ነው ሰማለሁ ንገሪኝ ካልሽማ ቁም ነገር ልንገርሽ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት በጣም ትልቅ ችግር ውስጥ ናቸው እነሱን እንርዳ ልልሽ ነው አይገርምም ባለፍኩባቸው አካባቢዎች በሙሉ ስጋ ቤቶች በሰው ተጨናንቆ እያየዋቸው ነው ስጋዊ ፍላጎታችን ለማሟላት ምን ያክል ትኩረት እንደሰጠው ነው የሚያሳያል እኛ እንደዚህ ስንመርጥ በዚህ ገዳም የሚገኙ አባቶች ግን በዓታቸውን ከፀሐይ ሐሩር ከብርድ ከዝናብ ጠብቀን አለንላችሁ ብለን እንስራላቸው እኛ በልተን የመጣ ነው አንበላም ምንም ነገር አንበላም እንዴው ስሞት ስቀበር ሚጣ እንኳን ምሳ ትበላለች ምሳ እሺ አይ ትያስካል በልቻለሁ መሄድ አለብኝ አሁን እኮ ነው ከቤት በልተን የመጣ ነው እንዴ አንቺ አልበላሽም እንዴ እንዴው በፍጹም ስሞትልኝ ሰዓት በይ አትሂጂ ኧረ እንዴው ስሞት አትቸገሪ አሁን ነው በልተን የመጣችሁ አንቺ አትሂጂም እንዴ አልረፈደብሽም እንዴ እየሄድኩ ነው እኮ ማት እያስካልናቸው እንዴው ሚጣይ ለእኔ ብለሽ አንድ ቁርጥ በያሽ ምን የመሰለሽ ሽሮ መሰለች በቃ እሺ እበላለሁ አይ በቃ ይቅርብኝ ትያስካል ባይሆን መሄድ አለብኝ ጓደኞቹ ውጪ እየጠበቁኝ ነው እንዴ ምን ጉድ ነው አሁን እሺ ብለሽ አሁን እምቢ መሄድ አለብኝ ለቁም ነገር ነው ምን አይነት ቁም ነገር በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ ላደርግ ነው ይህ ሳምንት በአብይ ጾም ቅድስት በሚል ስያሜ ይጠራል ይኸውም ጌታችን ጾም የጀመረባት ልዩና የተቀደሰች መሆኗን ያመለክታል በዚህ ጾም ወቅትም የአባቶቻችንን ከፀሐይና ከዝናብ የማይከላከል በዓታቸውንም እንቀይርላቸው እኛም መልካም ነገርን በማድረግ ለነፍሳችን ስንቅ እንያዝ እንዴ ማዘር እኛ ያለን እርሶ ያለው ወይ ቤትዬ መተሻል እንዴ የተባረክሽ ልጅ አሉ እንጂ አንዳንድ እዚህ ተጎልተው ኧረ እማዬ እሷ እኮ ዝም ብላ ነው አንቺ እንደምታሽቀብጭ የኔ እናት የአባቷ ልብስ እኮ ነው እኔ አጥበዋለሁ እንዴ ማዘር የሳምሪ አባት እኮ ለኔም አባቴ ነው አፈር ልብላ የኔ እናት ወይ እንዴ እማዬ ምን እያደረግሽ ነው እየደነስኩ አይታይሽም እየሰራው እንደሆነ እንዴ አንቺ አረ እንደዛ አይባልም እናቴ ምን ልርዳሽ እናቴ ምን ላግዝሽ ነው የሚባለው ቤትዬ እኔ እናት ደሞ እኮ የሳምሪ እናት ማለት እናቃለን የሳምሪ እናት ማለት ላንቺም እናትሽ ማለት ናት አሁን የመጣሽበት ቁም ነገር አትናገሪ ምንድነው ቁም ነገሩ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ እናድርግ ልላችሁ ነው የመጣው ይህ ሳምንት በአብይ ጾም ምኩራብ በሚባል ስያሜ ይጠራል ይኸውም ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት መሆኑን ያመለክታል ጌታችን ባለው መሰረት ቤቴ የጸሎት ቤት ይባላል እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት ከነሸቀጣቸው ከቤተ መቅደስ ያስወጣበት ቤተ መቅደሱ የስሙ መጠሪያ የጸሎት ስፍራ መሆኑን ያስረዳበት ያወጀበትም ነው እኛም መልካም ነገርን በማድረግ ለነፍሳችን ስንቅ እንያዝ ነይ ወይስ ያስካል እርሶ ናት እንዴ ኖት ሚጣ እንዴት ነሽ አምሮብሻል ወዴት እየሄድሽ ነው እዚህ አንድ ጓደኛዬ ጋር ደርሼ ልመጣ ኧረ ነው ወንድ ነው ሴት ኧረ ሴት ናት ነው እንዴ ትምህርት አቆምሽ እንዴ እንደው ስትሄጂ ማይችሽ አላቆምኩም እየተማርኩ ነው ኧረ እየተማርሽ ነው እንዴት ያስካል በይ እንግዲህ አንቺም ወደ ጓደኛሽ ሂጂ እኔም ለእናትሽ ገብቼ የምነግራት ነገር አለኝ እንዴት ያስካል ለምንድን ነው ማይን የሚያገኛት አላመኑኝም እንዴ ኧረ ቆይ ተረጋጊ እንዴ እኔ አመኝሻለሁ ምን ሆነሽ ነው ካላመኑኝ ጓደኛዬ ጋር ደውዬ ላገናኙት ምንድን ነው ማይን የሚነግሯት እንዴ እኔማ የምነግራት
በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት የተሻለንን እርዳታ እናደርግላት። የአብይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የአይሁድ አለቃ ነበር። በሌሊት በጌታችን ዘንድ እየቀረበ የሚማር ሰው ነው። እኛስ ስጋዊ ፍላጎታችንን ከማሟላት ውጪ ለነፍሳችን ምን ሰርተናል? እነዚህ አባቶች በአሁኑ ሰዓት የሚኖሩት ከዝናብ በማያስጥል ከፀሐይ በማይከላከል ደሳሳ ጎጆ ነውና በአሁኑ ሰዓት ደግሞ በአታቸው መስራት ስለተጀመረ ያቅማችንን አለውን በላቸው። ድጋፍ ለማድረግ ከላይ የሂሳብ ቁጥሩን አስቀምጬላችኋለሁ። እማ የት ላድርገው? ነይ እዚህ ውስጥ አስቀምጪ። እዚህ ውስጥ እንደምታዩ ግድ የለሽ በዚህ ጋር አናቴ ላይ ቁጭ አድርጊው። እማዬ ጥቁር ጃኬት ነው አይተሽው? ጥሪ ወይ ይልሻል። ለነገ ይጠቅመኛል ብለሽ አስቀመጥሽው። እኔ ከየት አባሽ ነው ማመጣልሽ? እማዬ ላግዝሽ? ኧረ ብዙ አይደለም ደግሞ ይሄ ምን አላት? ሂጂ የራስሽ ስራ ስሪ። ችግር የለም ግድ የለሽ። A few moments later እሺ አጅሪት ተጎልተሻላ። እዚህ ቤት እኮ እናቴ ላግዝ የሚልሽ የለም። እማ ላግዝሽ እኮ ብዬሻለሁ። እኔ እዛ በስራ እንደፋድፋለሁ። አንቺ እዚህ ቁጭ ብለሽ ሞባይልሽን እየጎረጎርሽ ነው። ምን እያደረግሽ ነው ግን ለመሆኑ? አረማ እንደምታስቢው አይደለም። እኔ ቁም ነገር እየሰራሁበት ነው። እሺ ምንድነው ቁም ነገሩ? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ እያደረኩ ነው ማለት። በአብይ ጾም ሳምንት ዘወረደ ይባላል። ከሰማያት ሰማያት ወረደ ማለት ነው። እስቲ በዚህ ጾም በጎ ስራን እንፈጽም። በዚህ ገዳም ለሚገኙ መነኮሳት አባቶች ከፀሐይና ከብርድ የማይከላከል በዓታቸውንም እንቀይርላቸው። የአቅማችንን ድጋፍ በማድረግ በጎ ስራን እንስራ። ድጋፍ ማድረግ ለምትፈልጉ ከላይ ሂሳብ ቁጥሩን አስቀምጬላችኋለሁ። እንኳን ደስ አሎት ይላል። አራት ጮብኝ ወደዛ። እማማ ዝናሽ እንኳን ደስ አሎት። ጋሽ ታደለ ሞቷል። 7 ሳቀበ። ውይ ታደለ ሞተ። ቁርስ መሳራት ጋሽ ታደለ ቤት ለዚህ ሰፈር ነዋሪዎች እንኳን ደስ አላችሁ ይላል። 40 ቀን ሙሉ። ውይ ታደለ፣ እኔ የምልህ ጤነኛ ነህ ግን ምንህን ነው የሚያለ? ኧረ እኔ ጤነኛ ነኝ። እኔ የምለው እኔ ብሞት ግን እንዴት ልትሆን ነው? እርሶ ቢሞት? አዎ እኔ ብሞት። አቤት ሊሊዬን አቀፌ እርሶ ቤት በሽታ ይቃፍክ። ሁለተኛ እዚህ ትመጣና በሽታ ይቃፍክ። እንዴ ትንሿ እንዳትሆን ብቻ። የመጨረሻዋ እኮ ናት ያቺ ትንቷ። የመጨረሻዋ እኮ ናት። የትልቁ ታናሽ ማለት ናት። ከምን ያደገች? አቤት የዛሬ ልጅ። አንቺ የዛሬ ልጅ ሚጣ እኔ ታስታውሽኛለሽ? እኔ እንጃ ማዘር አላስታውስም። ሽንት ጨርቅሽን እኮ ጠርጌ ያሳደግኩሽ እኔ ነኝ። ምን? አረ አላስታውስም። የአንድ አመት ፎቶሽ ላይ እኔ እኮ ነኝ ያቀፍኩሽ። እንዴ የአንድ አመት እኔ እንዴት ነው ማስታውሰው? የኔ እናት አታስታውሰኝም አይደል? የኔ እናት ቀስ ያሽ ታስታውሽኛለሽ። ባይሆን የመጣውበትን ትልቅ ቁም ነገር ልንገራችሁ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ እናደርግላችሁ ነው የመጣሁት። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ጌታችንም በቤተ ሳይዳ ህሙማንን የፈወሰበት ነው። ከነዚህም ውስጥ አንዱ አምላካችን ከበሽታው ጽናት የተነሳ መጻጉዕ የተባለን ሰው አልጋን ተሸክመ ሂድ ብሎ 38 ዓመት የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ያደረገበትም ነው። እኛም በዚህ የጾም ወቅት በገዳሙ የሚገኙ አባቶቻችንን ከደሳሳ ጎጆ እናስወጣቸው። ድጋፍ ለማድረግ እዚህ ቪዲዮ ላይ የሂሳብ ቁጥሩን አስቀምጬላችኋለሁ። ሳኪ ከሆነች ልጅ ናት። እርግጠኛ ነኝ ልጅቷ አስራሽ እርግጠኛ ነኝ። ሪሃና ስደመር ደመቁ በላ በቃ አንተና ምርጥጌ ስም ቁጥር ቆንጆ ያስቆየንሻ ማማ ስማ ሳኪ በቃ ስም ቁጥር ሁሉ ነገር ተሟላና ሰራተኛ ማለት እሱ። እሺ እናቴ ምን መስራት ትችያለሽ? አልነገርከው? ኧረ ነግሬዋለሁ። በእናትሽ አንተ ነግሬኝ ነው። ምንድን ነው አንተ ስም ቁጥር? እንጀራ አችልም፣ አብሲት መጣል አችልም፣ ዶሮ መቻል ምናምን አችልም፣ ቤት ማጽዳት አትችልም፣ ቤት መጎልበል አትችልም፣ አብሲት መጣል አትችልም፣ ልብስ ምናምን ነገር አታጥብም፣ የቤት ውስጥ ዕቃ ምናምን የምታጥበው ቋት ነው። ልጅቷ ጽድት ትንትው ያለሽ። ይሄን ሁላ ነገር መስራት ካልቻልሽ ታዲያ ምንድን ነው የምትችይው? ወጥ ማሞቅ ዲስቲቪ አለ መቼ አያለው እሱ ዋይፋይ አለ። ዋይፋይ ከሌለ አልገባም። አና 24 ሰዓት ሙሉ ነው ማያው። እና ደግሞ የህፃናት ዳይፐር ምናምን እንዲቻል ለካም ከማሳጅ ላይ ጎበዝ ነኝ። ማሳጅ ማድረግ እችላለሁ። እኔ እኮ የምቀልባት ሚስት አይደለም ሰራተኛ እንጂ ይፈልጋል። ይቀልዳል እንዴ? ሄደኮ ይዳ እኔ ምንሽ ቅድም ማሳጅ ምናምን ያልኩ ነገር እንዴ ነው? ቆንጆ ነው፣ አሪፍ ነው። ደህና መሻችሁ ወይ? እሺ ጎረምሲት 1 ሰዓት መግባት ተጀመረልኝ። ታክሲ ወረፋ ነበር፣ ለዛ ነው እስካሁን የቆየው። ምን በታክሲ ታሳብቢያለሽ? በጊዜ አትወጪም ነበር? አይ በርቺ እኔ ልጅ ዛሬ 1 ሰዓት ገባሻ፣ ነገ ደግሞ 2 3 4 እያልሽ እስከ ሌሊቱ 6 ሰዓት ልመጂ። እሺ እንዴማ የጧት ክላስ አለኝ። ከዛ በኋላ ደግሞ ከሄለን ጋር እንገናኛለን ብዬሽ አልነበር? ሄለን የት ያስከለች? ታዲያ ከሷ ጋር ውለሽ ነው እንደዚህ ማምሸት የጀመርሽው? የሰው ልጅ እየተመረቀ እየተዳረ ለቤተሰቡ ወግ ማድረግ ያሳያል። አንቺ ግን ጨጓራዬን አቃልሽ እደፊ ነው። ምን ይሻለኛል ግን? ብቻ ምን ነገርሽ ቁም ነገር አለ። ስሚ ምንድነው ንገሪ። እናንተም ስሙኝ።
በሙት አንሳማር ቅዱስ ሚካኤል አንድነት ገዳም ያሉ መነኮሳቶች በጣም ችግር ውስጥ ናቸው። ስንቶቻችንን በታማኝነት አስራት በኩራታችንን ለቤተክርስቲያን የምንሰጠው? የቅዱስ ሚካኤል ወዳጅ ሆናችሁ የሞላላችሁ አስራታችሁን በኩራታችሁን በማውጣት በሙት አንሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትን በመደገፍ እንድትሳተፉ በቅዱስ ሚካኤል ስም ጠይቃችኋለን። ድጋፍ ለማድረግ እዚህ ቪዲዮ ላይ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንት ነምበር ጽፍላችኋለሁ። ከስር ካፕሽን ላይ ደግሞ የገዳሙን ስልክ ቁጥር አስቀምጥላችኋለሁ። ሁላችሁም ወዳችኋለሁ። ባይ። ራቱ አቤት ማለት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አንቺ ሳምሪ? አቤትማ። እኔ የምልሽ እንዲያው ጓዳ ያለው ዕቃ እንዳይታጠብ እሺ፣ እስከምመጣ ድረስ እንደዛው ተከምሮ ይጠብቅ። እንዲያው አደራሽ ረዱ እንዳታጥብ ንገሪያት እሺ። እሺ ማዬ ገባኝ። እሺ ቤቱም ደግሞ ያንጸባርቃል። አቤት ቤቱ እንዴት ነው የሚያንጸባርቀው! ጠዋት ተነስተሽ ነው መሰለኝ የወለወልሽው። እንዲያው እስከምመጣ እንደዚሁ እንዳንጸባርቃ ፏፈሽ እንዳለ ይጠብቅ። እሺ ማዬ ገብቶኛል እኮማ። ጓዳ አልጋውም አልተነጠፈ እንዳይነጠፍ፣ እንዳይነጠፍ ቢነጠፍ ቢነጠፍ ዋ እማዬ ይሻልኩሽ እኮ ገብቶኛል። እሺ አልጋ ላይ ያለው የታጠበው ልብስም እንዳይሰጣ። እንደው ማታ ጨለምለም ሲልሽ ፀሐዩ ሲገባ አንደኛሽን ታሰጫዋለሽ። እሺ ሳምሪ ረዱ እንዳይሰጣ አፍ ለአፍ እንዲሁ ግጥም እንዳላችሁ እንደዚህ እያወራችሁ እሺ። ስመጣ እዚሁ የተቀመጣችሁበት ጋር ነው እንዳገኛችሁ የምፈልገው። እንዳትነሱ እሺ። እመጣለሁ እናቴ። እኔ ነኝ ያልገባኝ ወይስ ማዘርሽ ናቸው? ምንድን ነው የሚሉት? ይሄ ማለትማ የተከመረውን ዕቃ ጥቤ ቤቱን ወልውዬ አልጋ ላይ የተሰጠው ልብስ ካላሰጠው ወገብ ዛሬ ብላ ሬሳዬን ነው የምታወጣልኝ። ነይ አግዥኝ።